እመም ክብረት ዓለም ሲተኩስ ባያችሁ ሲመርዝ ባያችሁ እናንተም እንደኔ በተናገራችሁ። ፋኖ ለአማራም ለኢትዮጵያም ኩራት ነው። ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። የአማራይቱ ልጅ መንታውን ወልደዋለሁ ስትል ልጅ ኢያሱ ትዝ አላላችሁ? መቅደላ አስፋፉ ላይ ያስካካል ፈረሱ። የአማራይቱ ልጅ የ9 ንጉሥ ልጅ 10ኛው እሱ። ቤቱን ያልመራ አካል አገር አይመራም። የገዢውን ፓርቲም ባህሪ ስለምናውቀው ነው። እንኳንስ ሰውየው ጠበንጃው አይናለው ተብሎ የተዘፈነለት ለዘመነ ካሴ ነው። ብልጽግና መንግስት ባህሪ የለውም ሞቱማ ኦሮሞ እያለ ህዝብ እያደናገረ 8 ዓመት ቆየ። መናገር የማትችል ቁልፍ ነበር የምትሆነው። አየህ፣ እንድትናገር እንድትጽፍ ያስቻለህ አማራ የሚባል በመኖሩ ምክንያት ነው። የሚፈልጋቸው ፓርቲዎች እንዲወዳደሩ አድርጎ አመቻችቶ ስፍራ ለቆ ማንን ነው የምናታልለው? በዳረጎት የሚሰጥ ስፍራ ሰማችሁ? አብይ አህመድ በሚያስተዳድረው ሀገር ይሄ እኮ ጀግንነት እኮ ነው፣ ጉብዝና እኮ ነው። በሄደበት ሁሉ መጠጋት ነው የሚፈልገው። ሄዶ ይወሸቃል። ጺም መያዝ፣ ጸጉር ይሄ ምናምን ወንዳ ወንድ ባህሪ የሌለው ነገር መነካካት ብቻ አይደለም። ፖለቲካው ራሱ ወንዳ ወንድ እንደሱ እንደ ግል ባህሪው ነው። የአማራይቱ ልጅ ጣይቱ እቴጌይቱ መወለድ ነበረባት። የሚቀጥለው ምርጫ ደግሞ ይብስበታል። ምክንያቱም መቀንጨራችን እየጨመረ ነው የመጣው። ለአማራ ህዝብ ብቻ ሳይሆን ለኢትዮጵያ ተመልከቱት። ቁመናው የሚያምር፣ ግርማ ሞገሱ የሚያምር፣ ንግግሩ የሚያምር። ምን አይነት ሰዎች ነው ይዞ የመጣው? እንከፍ ነው በሙሉ የእንከፍ ስብስብ ነው። እኔ ብዙ ልለው አልችልም። በእውነቱ ጋሽ ታዲዮስ ታንቱ ብዙ ገልጾታልና የሚገርመው እንዳሉት ቀድሞ ውጤቱ ይታወቃል። የዲሞክራሲ መገለጫ ሊሆን የማይችል ምርጫ ነው ብለን የዘመነ ካሴ ቪዲዮ ነው ብልጽግና እየተነተኑት። ቪዲዮ እንዴት ይተነተናል? ዘመነ ካሴ ካሪዝማው ይታያል፣ ኮሚትመንቱ ይታያል፣ ወኔው ይታያል። እንዴት እንደሚፈሩት ብልጽግናዎች ለምን እንደሚፈሩት አቃላችሁ? ብልጽግና ወንጀል ውስጥ ተጨማልቋል። ወንጀል ሰርቷል። ህዝብ አዋርዷል። አገር በትኗል። ህዝብ ጨፍጭፏል። ብልጽግና የሚባል በስህተት 4 ኪሎ የገባ አሁን ቋፍ ላይ የደረሰ መውጫ ቀዳዳ የጠፋበት በቦሌ መሸሽ ነው። በሞተር ሳይክል በሞያሌ መውጣት ነው። በየኤምባሲ ሄዶ ጥገኝነት መጠየቅ። 5ኛው አይፈልጓትም። ቃሊቲ ነው። ቃሊቲም ካገኘዋት ነው። እድል የሚያገኙም አሉ በመሃል ላይ። የፋኖ ትግል በየጊዜው መልክ እየያዘ በሄደ ቁጥር ማን የበለጠ አሸርጦ ለቅሶ ማን ራስ ምታት ውስጥ እንደገባ ግልጽ በሆነ መንገድ የሚታይ ነው። በአማራ የትግል ታሪክ ውስጥም ተመዝግቦ የሚቀመጥ ነው። የአማራ ትግል ቅርጽ እየያዘ ሲመጣ ዋነኛው አንገቱ ላይ ገመድ ገብቶ ሸምቀቆ እየጠበቀ የሚሄደው ብአዴን ስለሆነ መንፈራገጥ የምታዩት ብአዴን ላይ ነው። እንደው በጣም ባጭሩ ለመንገር አማራ የሚባል አለ ወይ ያልከው ሰውዬ እንዲህ ብለህ እንድትጽፍ ያስቻለህ አማራ ነው። አማራ ባይኖር አንተ አማራ አለ ወይ የምትለዋን መጻፍ አትችልም ነበር። ብልጽግናዎች እንትናሉ መሰለኝ የዘመነ ካሴ ድምፅ አስደነገጣቸው። ይገርማል እኮ የገጠመን ብልጽግናን ብቻ አይደለም ዘመነ ካሴ የሚያስፈራራው፣ ድምፁ በጣም ነው የሚያስፈራው። ነጎድጓድ ነው ዘመነ። ንግግሩ ብቻ ቃላቶቹ ብቻ ሳይሆን ድምፁም ራሱ በጣም አስደንጋጭ ነው። እና 30 ደቂቃ በፊት ላይቭ ነበረንና መሀል ላይ ቆመ። የዘመነን ንግግር እያሰማሁ እያለ ተቋርጦ ነበረ። ያው ተመልሰን ገብተናል። ይህን ነው እየጠበቀ ያለው ብልጽግና። ቁጭ ብሎ አንዳርጋቸው ጽጌ ትላንት ያለው ምንድን ነው? ቁጭ ብሎ ብልጽግና ቁጭ ብሎ እየጠበቀ ነው። ምን አማራጭ አለው ቁጭ ብሎ ከመጠበቅ ውጭ? ይሄ የሚቀጭበት ጊዜ ደግሞ አሁን ነው። የጭንቀቱ ጉዳይ ዘመነ ጉምዝ እያሰለጠነ ነው። ዘመነ ቤንሻንጉል ታየ። ዘመነ እኮ ሱዳን ሆኖ ነው። እነዚህ ወደው ገብ ባንዳዎች ደግሞ ይመጡና አማራ ቲቪ፣ ፋና ቲቪ ምናምን ይመጡና ወደው ገቦች ይመጡ ባንዳዎች ሲመጡ ዘመነ እኮ ውጭ አገር ሆኖ ነው እኛ የሚመራን ይላሉ። እንደፈለግ ተንት ነው። ፋኖ ለአማራም ለኢትዮጵያም ኩራት ነው። ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። ወይ ላቲን ሂደ ነበር የምትዋሰው። አየህ፣ አማራ ግን አለ። መናገር የማትችል ቁልፍ ነበር የምትሆነው። አየህ፣ እንድትናገር እንድትጽፍ ያስቻለህ አማራ የሚባል በመኖሩ ምክንያት ነው። ቁጥር ትጽፋለህ። እዚህ የምትጽፈው ቁጥር አማራው ያበረከተልህ ነው። ጥቁር የሰው ልጅ መሆኑን ለማስመስከር የአማራይቱ ልጅ ሚኒሊክ መወለድ ነበረበት። ጌታዬ፣ የአማራይቱ ልጅ ጣይቱ እቴጌይቱ መወለድ ነበረባት እና ጣይቱ ባትኖር ኑሮ ያንተን ጨለማ አትገልጠውም ነበረ። ስትደናበር የምትውለው በጨለማ ነበር። ብልጽግና የሚደንግጥ ማንም የሚደንግጥ የጀመረውን እንጨርሳለን። ከውጭ ብቻ ሳይሆን ከውስጥም እየፈረሰ ነው። ዓለምን ያታለለ ቢመስለውም ግን ከውስጥም ከውጭም እየፈረሰ ነው። እነ ዘመነ ዝም ብሎ አይደለም የሚያወሩት፣ ዝም ብሎ አይደለም እያወሩ ያሉት። አይተውታል። ደም መጣጭ የሆነ ሰራዊት ልኮ ህዝቡን ደም እያፈሰሰ በህዝብ ደም ሲጫወት አይተውታል። ያላየውን ነገር አይደለም እየተናገረ ያለው። ዝም ብሎ ለማለት የፖለቲካ ጌን ለማግኘት አይደለም እያለው፣ ፋክት ነው እየተናገረ ያለው። የፋክቹዋል ስቴትመንት ነው። ብልጽግና የሚፈልጋቸው ፓርቲዎች እንዲያልፉ ያደረገበትም የለቀቀላቸውን ቦታዎች አሉ። እኔ በዚህ ምርጫ በጣም ትልቁ ማፈሪያ ለማንም የማይጠቅም ለሚገዛውን ብልጽግና የማይጠቅመው ጉዳይ ይሄ ነው። ተወዳድሮ እሱ 100%ም ከሆነ ያሸንፍ።
እንጂ ስፍራ ለቆ የሚፈልጋቸው ፓርቲዎች እንዲወዳደሩ አድርጎ አመቻችቶ ስፍራ ለቆ ፓርላማ ገብቶ እንዲያጅቡትና ተቃዋሚዎችን ፓርላማ አሉ ተመረጡ እንዲባል ከሆነ ማንን ነው የምናታልለው? ያውቃል እኮ ህዝቡ። ለምን ለቀቀ? ብልጽግና እጩ ማቅረብ አቅቶት እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለውም። እውነት ነው። አብይ ነው የሀገሪቱ ጠቅላይ ሚኒስትር እንደዚህ አይነት ምስክርነት ከሰጡ እሺ ብሎ መቀበል ነው። ምን አማራጭ አለን? እሺ ብሎ መቀበል ነው። ወደ ኦሮሚያ አካባቢ ያላችሁ ምንጮቻችን ከመከላከያ በጡረታም በቦርድም የተሰናበታችሁ ከባለፈው ሳምንት ጀምሮ ሰኔ 1 ጀምራችሁ ማለት ነው ሪፖርት እንድታደርጉ የሚል አስቸኳይ ትዕዛዝ ብልጽግና ሰጥቷል። ይሄ በልዩ ሁኔታ ለኦሮሞ ተወላጆች ብቻ የተላለፈ ነው። ኦሮሚያ ነው የተላለፈው። የአማራ ህዝብ የምታያቸውን ቅርሶች ለአገሪቷ ባያቆዩላት ኖሮ ኢትዮጵያዊ ነኝ ብለህ የምትመካበት አይኖርም ነበር። የ13 ወር ጸጋ የምትለውን የጨረቃና የፀሐይን ዘመን ዕድሜ የሚያሰላ ምሁር ባይኖር ኖሮ የአማራ እናቶች መንታ መንታውን አመጣው ባይወልዱ ኖሮ አንተ ዛሬ የሆንከውን ባልሆንክ ነበር። የምትበላው ዓመተ በዓል ደረሰ ብለህ የሚጣፍጥህ ዶሮ ወጥ፣ የምትለብሰው ሸማ፣ እርቃን ከመሄድ ልብስ ማገልደም ያለውን ሚና በየመንደሩ በየዛፉ ከመንጠላጠል ከዝንጀሮና ከጦጣ ባህሪ ወጥቶ አንዴና ለመጨረሻ ጊዜ ከመንበሩ አስወግደን የህዝባችን ህልውና የምናረጋግጥበት ጊዜ ቀርቧል። ይሄ እኮ ትልቅ ጀግንነት፣ ትልቅ ጉብዝና፣ ትልቅ አርቆ ሀሳቢነት እኮ ነው። በቃ አገዛዙ መንበሩ ልናስወግደው በቅርብ ነው። የቅድም የሰራሁትን እለቀዋለሁ። እንዳጋጣሚ እንዲህ 2 ፕሮግራም ስለሆነ የምሰራ 2 ፕሮግራም አድርጌ እለቀዋለሁ። ስጠፋ ጠፋለሁ፣ ስመጣ እመጣለሁ። እንግዲህ መደበኛ እንቅስቃሴዎች እንዲቀጥሉ የተፈቀደ መሆኑን እናሳውቃለን። ሰማችሁ? አየሽ፣ ያ ስስ እንትን ስሜት ስላላቸው ለስልጣን ቆዳቸው ስስ ስለሆነ ገዢውን ፓርቲ ያናይና ጠብ አደረጋቸው። ያችን ጠብ ያለች ነገር ሲቀበሉ የትኛውን ፓርቲ ተነስቶ ዘራፍ አይልም። ምክንያቱም ስልጣን የሰጠሽን አካል መለሰሽ ለመናገርም ይከብድሻል፣ ያሳፍርሻል። ይሄ ነው የታየው። ፓርቲዎቹ ኖ አትልቀቅልን፣ ተወዳድረን ግን እናሸንፈዋለን። ገና ለገና ይሄ ይሆናል ተብሎ በዳረጎት የሚሰጥ ስፍራ ጥሩ አይደለም ለፖለቲካችን። የውድድር መንፈሱን ያበላሹ። ለምን? ምኑን ውድድሮ ነው? ምኑን ምርጫ ክርክሩ? ምኑን ምርጫ ሙግቶ ነው? ምኑን ተወዳደርን? ብልጽግና መንግስት ባህር የለውም ሞቱማ ኦሮሞ እያለ ህዝብ እያደናገረ 8 ዓመት ቆየ። ባልሄድና በአፋን ኦሮሞ የሆነ ነገር ይላል። አማራ እንደናንተ እኮ የለም እኮ ጎንደር እኮ እንደናንተ ጎንደር ንግስት ናቸው። እናንተ እኮ ጎንደር ዛሬ ነው ያለፈላት እኮ። ፋሲለደስ በእኔ ዘመን ነው ብርሃን በብርሃን ብልጭልጭ ያደረግኩት ይላል። ባህር ዳር ደግሞ እዛ በረሃ ያሉት ወንድሞቻችን ይላቸዋል። አዲስ አበባ ሲመጣ ደግሞ ሸለፈታም ይላቸዋል። አዲስ አበባ ሸለፈታም ይሆናሉ፣ ባህር ዳር ሲሆኑ ወንድሞቻችን ይላቸዋል። ወሎ ሲሄድ እናንተ ወሎ የዋሆቹ ቆንጆዎቹ ይላል። ጅግጅጋ ሲሄድ በኢህአዴግ ዘመን እናንተ እኮ ልማት አልነበረም፣ የእናንተ ልጅ እኮ ነው፣ የኔ ምክትል እኮ የእናንተ ልጅ ነው። አደም ፋራህን ነው። በአደም ፋራህ የሶማሌ ህዝብን ይሸውደዋል። እንደ ሰው ኮሚኒያሉ ነው። በጋራ የመኖርን ጥበብ ይሄ ህዝብ ባይኖር ከየት እንማረው ነበር ብሎ ማሰብ ጥሩ ነው። ጎጆ ባያቀና ቤት ባይሰራ ስልጣኔ ባያመጣ ምን እንሆን ነበረ ብሎ መጠየቅ ጠቃሚ ነው። አሁንም በኢትዮጵያ ውስጥም ከኢትዮጵያ ውጭም ብታይ እንዲህ ያለ ስልጣኔ ያልገባው ከዘመን ጋር ለመራመድ የተቸገረ አካል ዛሬም ድረስ እርቃናቸውን የሚሄዱ አሉ። ልብስ መልበስ ምን እንደሆነ የማያውቁ አሉ። አመጋገብ የማያውቁ አሉ። እኔ ብዙ ልለው አልችልም። በእውነቱ ጋሽ ታዲዮስ ታንቱ ብዙ ገልጾታልና አብይ አህመድ በሚያስተዳድረው ሀገር መኪና እንዳይንቀሳቀስ ምንም አይነት እንቅስቃሴ እንዳይኖር ከልክለው ነበረ። ታዲያ አብይ አህመድ ማንን ነው እያስተዳደረ ያለው? የአብይ አህመድ መንግስት የሚያስተዳድረው ማንን ነው? ምርጫ የተደረገው የት ነው? ሰሙታላችሁ ቢሆን እነዘመነ በረሃ ውስጥ ሆነው ምንም አይነት መኪና ዝር ሽር እንዳይል ትውር ብቅ እንዳትል ከልክለው ነበረ። አሁን ደግሞ ምን ያለ? ከአሁን በኋላ ግን ምርጫው ስላለፍ መንቀሳቀስ ይቻላል። ከኔ ኢማጂን እንደዚህ ያለ ጀግንነት፣ እንደዚህ ያለ ጉብዝና እዛም የሚደርስ እኮ አጣን። አቶ አበበ የሚገርመው እንዳሉት ቀድመው ውጤቱ ይታወቃል። ሚዲያው እኮ ብልጽግና 5ቱንም ዓመት ሙሉ ይዞታል። የፈለገውን ነገር ይጠቀማል። ገለልተኛ ሚዲያም የለንም ኢትዮጵያ ውስጥ። የእሱ ልሳን ናቸው። የሚቀጥለው ምርጫ ደግሞ ይብስበታል። ምክንያቱም መቀንጨራችን እየጨመረ ነው የመጣው። አሁን ላይ እኛም በኢትዮጵያ የፖለቲካ ፓርቲዎች ተስፋ የቆረጥን መጥተናል። 2013 ምርጫ ዶክተር አብይ ወደ ስልጣን ገና የመጡ በመሆኑ አትሊስት ዲሞክራሲው ሰፍቶ እናገኘዋለን። በሄደበት ሁሉ መጠጋት ነው የሚፈልገው። ሄዶ ይወሸቃል። መተሻሸት ብቻ አይደለም፣ ሄዶ ፂም መያዝ፣ ጸጉር ይሄ ምናምን ይሄ ወንዳ ወንድ ባህሪ የሌለው ነገር መነካካት ብቻ አይደለም። ፖለቲካው ራሱ ወንዳ ወንድ እንደሱ እንደ ግል ባህሪው ነው ራን የሚያደርገው። እንትኑ ያለ እናንተ እኮ ኢትዮጵያ የለችም ይላቸዋል። ከዛ ያስጨበጭባል። አንድ ሐሙስ የቀረው መንግስት አንድ ሐሙስ ኤርትራ ባትኖር ኖሮ እኮ እያለ እየዘፈነ እየቃዠ ነው የሚኖረው አሉ። ማታ ማታ አሁን ሌሊት ተነስቶ ቃጅቶ አንዳንዴ ልጆች እንቅልፍ ተነስቶ መሄድ አለ። ዝም ብሎ ሽንት ቤት ደርሶ መምጣት ምናምን ራሱ እንትን ሳያውቅ አብይ እንደዛ የሚያደርግ ተነስቶ ኧረ ግባ ምንም የለም ያንኳኳ የለም ተመለስ ነው የሚሉት አጃቢዎቹ። የቤተ መንግስት ጉድ የዘረገፈበት አለ።
ትላንት አንድ ቪዲዮ ተከታትላችሁ ከሆነ የአማራይቱ ልጅ መንታውን ወልደዋለሁ ስትል ልጅ ኢያሱ ትዝ አላላችሁ? መቅደላ አስፋፉ ላይ ያስካካል ፈረሱ የአማራይቱ ልጅ የ9 ንጉሥ ልጅ 10ኛው እሱ እንኳን ሴቶቹና ወንዶቹን ቢነግሱ አልጋውን አይለቅም አባ ጤና ኢያሱ ያለው ልጅ ኢያሱ የአማራይቱ ልጅ ይላል ለራሱ። አሁን የአብይ ካድሮችና አፋብህንን የአማራ ፋኖ ብሔራዊ ንቅናቄ እንቃወማለን የሚሉ ግን የአማራ ትግል ደግሞ ፊት አውራሪ ነን የሚሉ አካላት የጋራ ግንባር ፈጥረዋል። እመም ክብረት አለም እመም ክብረት አለም እመም ክብረት አለም ሲተኩስ ባያችሁ ሲመርዝ ባያችሁ እናንተም እንደኔ በተናገራችሁ ወዲያ ማዶ ሆኖ ወዲህ ማዶ ጣለው አቀበቱን ወጥቶ ቁልቁለቱን ያዘው እንኳንስ ሰውየው ጠበንጃው አይናለው ተብሎ የተዘፈነለት ለዘመነ ካሴ ነው። አሰፉ ደባልቄ የዛሬ 30 ምናምን ዓመት ዘመነ ካሴ ሳይወለድ ዘፈን ዘፍናለታለች። እሳቸውም እኮ ቀልባችንን ገዙን ኢትዮጵያ አገር ሲሉን በቃ ቀልባዩ ዋለልን እኮ በፍቅር ሰው ከነፈላቸው። በዚህ ደረጃ ኢህአዴግን ደግሞ ኢህአዴግን ይውጠዋል ብለን ብልጽግና አላሰብንም። ደግሞ ዋጠው የዛን ጊዜ ኢህአዴግን እዛው እሱ የወጣበትን እንትን ደግሞ ዋጠው። እሱ በጣም ያሳዝናል። ዘንድሮ ቤቱን ያልመራ አካል አገር አይመራም። ሰው ቤት ውስጥ ያለውን ጉድፍ አጽድቶ የራሱን አጽድቶ ነው ሌላውን አካል ሊኮንን የሚሄደው። አንደኛ ተስፋ ቆርጧል። አብይ አህመድ በዚህ 3 ወር 2 ወር ውስጥ ከሄደ በኋላ እያንዳንዱ ጥሮታው ያልተከበረለት በህጋዊ መንገድ ጥሮታው ያስከብራል። ወዶ ሳይወድ የሀገሪቱ ስርዓት እስካለ ድረስ አብይ የሚከለክለው ጥሮታ አይኖርም። አብይ የሚከለክለው ጥቅማ ጥቅም አይኖርም። ስለዚህ ምንድን ነው ያለው? ጀነራል ነኝ፣ ፕሬዚደንት ታዬ ነኝ፣ እገሌ ነኝ የምትለው ነገ ጠዋት ጊዜው ሲደርስ አብይ የሚያድን አይደለም። ጥሰን አልፈናል። የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል። በድምፃችን ተመን በመውጣታችን አብይ እንቃወማለን የሚሉ ለመቃወሙ እንቃወማለን የሚሉ ራሳቸውን የአማራ ትግል አናሊሲስ ሰሪ ተንታኝ አድርገው ያቀረቡ አካላት አሉ። በየሚዲያ በከረኛ ዩቲዩብ እየከፈቱ የተንጠላጠሉ አሉ። እነዚህ አካላት አሁን ብታዩቸው አንድ አይነት ናቸው። የአብይ ካድሮችና እነሱ መካከል አሁን የፕሮፓጋንዳ ልዩነት የለም። ሁለቱም አካላት የሚሉት ተመሳሳይ ነገር ነው። የአማራ ፋኖ ብሔራዊ ንቅናቄ የሻዕቢያና የወያኔ ተላላኪ ነው የሚሉት ሁለቱም። የአብይ ኃይሎችም ለአማራ እንታገላለን የሚሉት ምንድን ነው? አፋብን ከኤርትራ ጋርም ትግራይ ላይ ካሉ ኃይሎች ጋር መነጋገርም መስራትም የለበትም እና እኔ ለዘመነ በቃ ያንን መርጬለታለሁ። የሚገልጽልኝ እሱ ነው። ይሄ እኮ ጀግንነት እኮ ነው፣ ጉብዝና እኮ ነው። አያችሁት? አብይ አህመድ በሚያስተዳድረው ሀገር ላይ አንዲት መኪና ውርትር እንዳትል ከልክሎ ስሙት የተፈቀደ መሆኑን እኮ ነው። ከልካዩ ማን ነው? እነዘመነ። ፈቃጁ ማን ነው? እነዘመነ። ማን በሚያስተዳድረው ግዛት? አብይ አህመድ። ኬን ኢማጂን በቃ ኢትዮጵያ መሪ አግኝታለች። እኔ አምና ኪድኙ ዘመነ ካሴ ኢትዮጵያ መሪ አግኝታለች። በቃ የዲሞክራሲ መገለጫ ሊሆን የማይችል ምርጫ ነው ብለን እዚህ የታሰረው ፖለቲከኛ አቅም ያለው ፖለቲከኛ ነው። ህዝብን ሲወክል የነበረ የወከለ በግፍ የታሰርነን ይፈቱ ብሎ መጠየቅ የኔም ሀሳብ ነው። ሊፈቱ ይገባል። ከነዳጅ ጋር በተያያዘ የታሰሩ ሰዎች እንዲቋረጥ ክሳቸው ተወስኗል ተብሏል። እሱ እውነት ከሆነ በዛ ደረጃ ታምቡር ተመትሮ የታሰሩ ሰዎች በምን አይነት ፍጥነት ተጣርቶ ነው ጉዳያቸው ክሱ ከፍትህ ሚኒስቴር ተጽፎ እንዲቋረጥ ይደርገው? እውነት ከሆነ ሪሊ ከነኛ የፖለቲካ እስረኞች ከነኛ የህሊና እስረኞች ያነሰ ነገር ነው የነሱ የበለጠ ነገር አይደለም። ለእኛ ምርጫ ኢትዮጵያ የምትደላደልበት ሰላማችን የሚጸናበት እንጂ ንትርክን ለመጫር አይደለም፣ ግጭትን ለማባባስ አይደለም። በሚሊዮኖች የተሰለፍ ነው። በ8 ዓመት ውስጥ ሰው ሀገር ሮንግ ሰው ስልጣን ላይ ሲመጣ ማህበረሰባዊ የሆነ እሴቶች የምንላቸው ቫሊዩስ፣ የህዝብ ኢንቴግሪቲ፣ አጠቃላይ ኖርም እንዴት እንደሚበላሽ የብልጽግና መንግስት ያለፉት 8 ዓመታት መገምገም ነው። ይሄ ይደረጋል ወይ? ምን አይነት መንግስቱ ነው የመጣ? ምን አይነት ሰዎች ነው ይዞ የመጣው? እንከፍ ነው በሙሉ የእንከፍ ስብስብ ነው። እነዚህ ዘላቂ ጠላት ናቸው፣ ከነሱ ጋር መቆም የለብንም ነው የሚሉት። ኦኬ የአብይ ካድሮችን ያዋቸው ተመሳሳይ ነው የሚሉት። አፋብንን ሁለቱም በተመሳሳይ ቃላት ይወነጅሉታል። ከነዚህ ፕሮፓጋንዳ ማለት ምን ማለት እንደሆነ እጅ እግሩ ከሌላቸው አካላት ጋር የአብይ ካድሮች አሁን ተጣምረው ፋኖ ላይ ይዘምታሉ። አብይ ስራውን እየሰራ ነው። እነዚህኞቹ በአማራ ትግል ውስጥ ያሉ ጅብራ ከንቶች ግን እርቃናቸውን የሚቀሩ ናቸው። የምታዩቸው የአብይ አማራዎች በእርግጠኛነት የምነግራችሁ አብይ አህመድ ከቲፒኤልኤፍ ጋር ታርቆ የቲፒኤልኤፍ ሰዎች አዲስ አበባ ቢሄዱ የወይን ብርጭቋቸውን ይዘው እኔ ምን ያህል ዘመነ ደስተኛ እንደሚሆን አላውቅም። አጋትና ኦፖርቹኒቲ ትቷክቱ ይህም ማለት ነው። በጣም የሚገርም ነገር ነው ሲናገር የሰማሁት። ምን አለ? ማርያማዊት መኝኝ አለ። በእኔ ዘመን የአማራ ህዝብ ከትግራይ ህዝብ ሆነ ከኦሮሞ ህዝብ ጋር አይዋጋም። አያችሁት? ለኢትዮጵያ ለአማራ ህዝብ ብቻ ሳይሆን ለኢትዮጵያ
ተመልከቱት። ቁመናው የሚያምር፣ ግርማ ሞገሱ የሚያምር፣ ንግግሩ የሚያምር ምን አደረጉን? እኔ እነኛ የፖለቲካ እስረኞች እነሱ ታስረው ኢትዮጵያ ውስጥ ያለው ቀውስ ገባሽ? እነ ታዬ ደንዳ ሁሉ ታስረው ቀውሱ ቢቆም ኖሮ እነሱ ናቸው እጃቸው ነበረበት፣ መታሰራቸው ልክ ነው ብለን እንወስናለን። የባሰ እኮ ነው ቀውሱ እየሰፋ የመጣው። ይሄንን ስታስቢው የህዝብ ወገንተኛ ሆኖ የሚከራከሩ ኃይላትን በዚህ ደረጃ ፈረጀች አስገብተሻል። ግን ይሄ መንግስት ካለው ባህሪ አንጻር እነኝን ሰዎች ይፈታል ወይ? መደራደሪያ አድርገች በቅድመ ሁኔታ የምታስቀምጨው። የኢትዮጵያ መከላከያ ሰራዊት ማን እንደሚማርክ ማወቅ አለብህ። የአማራ ፋኖ ነው የሚማርክ፣ ቲዲኤፍ ነው የሚማርክ፣ የኤርትራ ሰራዊት ነው የሚማርክ፣ ወረና ብሊስ ሞሮ ነው የሚማርክ፣ የአዲስ አበባ ህዝብ ነው የሚማርክ። የአዲስ አበባ ህዝብ ይማርካል እኮ ራሱ ይዛል እኮ አንቆ ይዛል። በዛን ሰዓት እንደ ደርግ ጊዜ መሳሪያ እየሸጡ የደርግ ጊዜ ወታደሮች እኮ የዋሆች ነበሩ። ክላሽ ሽጠው መሳፈሪያ አውቶቡስ መሳፈሪያ አድርጎት ነበር ክላሽ እኮ። አሁን ክላሽ አይገዛም። አንተን ነው የሚይዝ። አንተ ወታደር ብልጽግና ሰራዊት ና ማንቆርትን ይዞ ነው ራሱ ህዝብ ነው የሚፋረድ። ህዝቡ ነው የሚፋረድ። ወደሽ ነው ቆማጤት ብለሃል እኮ። ጠይቀኝ እኔን። አብይ ሁሉንም ደርድሮ እነ ደብረ ጽዮንንም እነ በለጠ ሞላ እነ አገኘው ተሻገረንም ደርድሮ ኦህዴድ እየተሳለቀ ኩኪስ ያበላቸዋል። አብይ አህመድ በደንብ እየቆመረ እየተጫወተ ያለው ምንድን ነው? ከራሱ ከአማራው ለአማራ ተቆርቋሪ ነን የሚሉትን ፊድ ያደርጋቸዋል በብአዴኖች በኩል። ሌላ የማታስተውል ትግለበለባለህ። አእምሮ ውስጥ ያለው የትላንት ጥላቻ ነው። ፖለቲካ በትላንት ጥላቻ ላይ ተመስርታ አትሰራውም። ድል ለአማራ ህዝብ፣ ክፋት ለማንም ክፋት ለማንም ለጠላታቸው እንኳን ክፋት አይመኙም። አያችሁት? ባህል አያችሁ? ስርዓት ክፋት ለማንም አንመኝም እኮ ነው የሚለው። በጎነት ግን ለሁሉም። አያችሁ? እነ ብልጽግናን ስሟቸው። እነ ብልጽግና ምን እንደሚያወሩ፣ እነ ብልጽግና ምን እንደሚናገሩ። እነ ብልጽግና ጠዋትና ማታ እናባራችኋለን፣ እናስወጣችኋለን፣ ተገንጠሉ፣ ትጠፋላችሁ፣ እንነቅላችኋለን። የገዢውን ፓርቲም ባህሪ ስለምናውቀው ነው። ላም ወደዛ ቅዝምዝም ወደዛ እኮ ነው የሆነው። ተጣርሷል። በቃ ተጣርሷል ብቻ አይደለም እንዴ ቫይስ ፈርስ። በዚህ መልኩ መሆን አልነበረበትም። ዛሬ የብልጽግና ሰዎች በዚህ መልኩ አይገማገሙም። አትጠራጠሪ። በፍጹም ነግርሻለሁ። እኔ ብልጽግና ቤት ውስጥ ይሄን ስትሮንግ የሆነ ግምገማ አለ ብዬ አልገምትም። ከምናየው ባህሪ አንጻር ምርጫው ተጭበረበረ ብለን ሆ ብሎ ህዝብ ይወጣ። ሌላው ወደ ግብፅ ነው ወደ አፍጋኒስታን ነው አትወሰደው ጉዳዩ። ማናት ይቺ የብልጽግና ኮሚኒኬሽን አባሏ? ይሄ እንትኗን ዝም ብላ ፖስቸሯን አካሏን እያሳየች ያው እንደ ቢዝነስ የምታደርገው ፕሮፓጋንዳ አይደለም። ፕሮፓጋንዳ በፊዚካል አፒራንስ ምናምን አይሰራም። ሁለት አገልግሎት የምትሰጥ ሴትዮ ኮሚኒኬሽን ያደርጓታል። ምህረት የላቸውም። ይሄ ብልጽግና የሚባል ምህረት የለውም። ብልጽግና መደገብ ጽድቅ ነው ያለችው። ጽድቅ ምን ማለት? ሰው እንዴት ነው የሚጸድቀው? ጽድቅ ብልጽግና እንደግፈው ጽድቅ ነው ያለችው ማናት የምትባለዋ? ከጅማ የመጣች አብይ አህመድ ከጅማ የመጣች ነውረኛ። ግን አይናችሁ እያየ የአማራ ትግል ወዴት እንዲሄድ ነው የምትፈልጉት? አንዳንዶቹ የእውነት ራሱ አገኘው ተሻገር ወይ ተመስገን ጥሩነህ ራሱ እንደዛ የሚያስቡ አይመስለኝም። አማራንን የሚሉ አካላት ባለመረዳት ፖለቲካ ምን እንደሆነ ባለማወቅ ፖለቲካ የሚመስላቸው ጥላቻ ብቻ የሚመስላቸው አካላት ይሄ በቃ ዘራፍ ማለት የሚመስላቸው አሉ እኮ። አሁን አንዳንድ ነገሮች ሳይ በቃ አስቃለሁ በእውነት። ዓላማ ያላቸው ይገባኛል፣ ለዓላማቸው እየሰሩ ስለሆነ። እኔ እኮ ዓላማ ያላቸው ችግር የለም፣ ላለሙት ነገር ነው የሚሰሩት። በቃ እንገለብጣችኋለን፣ እናቀልጣችኋለን፣ እናሞሽሻችኋለን። እንደ ብልጽግና ይህንን ነው የሚሉት። ኤቭሪ ታይም በወጡ ቁጥር እነቅላችኋለን፣ እንገለብጣችኋለን፣ እናቀልጣችኋለን፣ እንጨፈጭፋችኋለን፣ እናጠፋችኋለን፣ እንገለብጣችኋለን። ይሄን ነው ብልጽግና። ስሙት ዘመን ያለው። አያችሁ የባህል ልዩነት። ድል ለአማራ ሕዝብ፣ ክፋት ለማንም አይመኙትም። ህልውናችን በተባበረ ክንዳችን፣ ህልውናችን በተባበረ ክንዳችን። አያችሁ የሰሜኑ ይሄ የሰሜኑ ባህል ነው። ይሄ ሰውዬ ሂዝ አ ቬሪ ብራይት ስቱደንት፣ የወርቅ ተሸላሚ ነው አሉ። የ7ኛ ክፍል ድሮፕ አውት አይደለም። በሱ እንኳን ብራግ አያደርግም። አስገራሚ ነው። የአማራ ህዝብ መሪ አግኝቷል። የአማራ ህዝብ ብቻ አይደለም መሪ ያገኘው፣ የኢትዮጵያ ህዝብ መሪ አግኝቷል። ይሄ አስደናቂ ነው። ለብልጽግና ትልቅ ሄዴክ ነው። በቃ መተኛት አልቻለም። የጅማ ዩኒቨርሲቲ ባሏን ልጅ የሴት ልጇን እዛ አሳቅፋ ሲንግል ነኝ እያለች አብይ ጋር የምትውለው ሴትዮ ብልጽግና መደገፍ ጽድቅ አይደለም፣ ወንጀል ነው። የእሷን ቋንቋ ልጠቀም ብዬ ነው። ፈርዳላ ነው ፈርዲላ ይባሏል። ወንጀል ነው ይሄ። ብልጽግና መደገፍ ወንጀል ነው። ፖለቲካ ፓርቲ አይደለም። ብልጽግና አይደለም። የግለሰብ ዝም ብሎ ለመግደል ህዝቦችን ለመግደል ለማጥፋት በግለሰብ ደረጃ ዝም ብሎ ተላ ፒኤልሲ ነው። የአብይ ፒኤልሲ ነው ብልጽግና፣ ፖለቲካ ፓርቲ አይደለም። አብይ ጠፋ ማለት ብልጽግና ጠፋ ማለት ነው። ከዛ በኋላ እኔ መጣው ብሎ ይሄ አደም ፋራህ የሚባለው እኔ መጣው ተተካው ምክትል ነኝ እኮ ልውሰድ ብሎ የሚመጣበት አይደለም። የፈሪ ፉከራ ነው የተያዘው። የላቸውም። ሁሉ ነገር ተሟጦ አልቆ እየጠበቁ ያለው መቼ ተባብረው መጣው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ያ ደግሞ የማይቀርላቸው ይመስለኛል። እኔ ሪሊ በኢትዮጵያ ታሪክ ታይቶ የማይታወቅ ግፍ ነው የተፈጸመው በዚህ አጭር ጊዜ ውስጥ አብይ ስልጣን ከያዘ በኋላ። የዘረፋውን ጉዳይ ታይቶ ተሰምቶ በማይታወቅ ሌቨል አገር የተገፈፈ አማራውን ከሁሉም ጋር አይንና ናጫ አርገው አጣልተው ብቻውን እንዲቀርና አማራው እንዲሸነፍ የሚፈልጉ አካላት አማራንን ብለው አማራውን እየታገሉት ነው። እነሱ ይገባኛል። አማራ ውስጥ የሚታገሉበት ምክንያት እረዳለሁ።
በዚችን ይህን ያህል በገዘፈች ሀገር ላይ እንጭጮች ተቀመጡና ፖለቲካው ምስቅልቅል ጠፋ። ምስቅልቅሉ እነዚህ እንጭጮች እንዴት የሚያስቆጨው እኮ ነው። እንዴት በእኛ አባቶች እንዴት ከዛ ህዝብ ተገኝተናል ብለን እንዴት እነሱ መጫወቻ ያደርጉናል የሚያሰኘው እሱ ነው። መቀለጃ እንዴት በልጠው ስማርታውት አድርገው ቢሆን ኑሮ አንድ ነገር ነው። አማራ ፋኖ ከማንም አይግጠም ይልህና ብሔርተኝነት መሸነፍ አለበት ይላል። ሰው የለውም። ከአብይ በኋላ ብልጽግና የሚባል የለውም። ዲዞልቭ ነው ይደረግ ወዲያው። ስለዚህ እንደዚህ አይነት የወረደ ነገር ምሰሩ ስቃዩ የሚያውቀው ያ ወታደር ነው። ፌስቡክ ላይ ፈዲል አይደለችም እንትኑ የምታውቀው ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ይሄ ነው ትክክለኛ የኢትዮጵያ ወታደር። ጥያቄው ይሄ ነው። ፈዲሏን ዳሌዋን ማሳየት ትችላለች፣ መሳደብ ትችላለች፣ መጻፍ ትችላለች፣ ችግር የለውም። ግን ዋጋ አለው መጨረሻ ላይ። ትክክለኛ የኢትዮጵያ ወታደር ይሄ ነው። እና የዚህ አይነቱ ስርዓት ተባባሪ የሆነ በተለይ በከፍተኛ ደረጃ በአደባባይ ወጥቶ ቅድም የምትለውን አይነት መግለጫ ሲያወጣ ለአብይ ሲያጎነብስ የከረመ ሰው ትልቅ ስጋት ውስጥ ነው እየወደቀ ያለው። አብይ አህመድ ድጋፍ እየተቀበለ እርዳታ እየተቀበለ ተዋጊ ነው እኮ አይደለም፣ ተራውን ህዝብና ንብረቱንና ከብቱን በድሮን በሚጨፈጭፍበት ሰዓት ላይ ይሄ አገዛዝ ጋራ ተጣልቻለሁ ብሎ የሚያስቡ የኤርትራ ይሆን የሱዳን የግብፅ መንግስት ራሱ ቢሆን ነው ማወራል ያለው። የአብይ አህመድን ድሮን ማክሸፋ የሚሆን ጸረ ድሮን እሰጣቸዋለሁ ቢል ላይቀበለው እንዴት ይሆን ፖለቲካን እየተረዳው ያለው? $20 አዋጣ ስትለው የሚጨንቀው ሰውዬ ከሱዳን ጋር እንዳትገጥም ከሻቢያ ጋር እንዳትገጥም ይልህና ተዋጋ ይልሃል። በምንድን የሚዋጋው? አንተ የመደብክለት በጀት አለ። በዙሪያው ካለው አካባቢ ጋር እንዳይገናኝ መገናኘት የለበትም ትለዋል። ከኤርትራ ልገናኝ ሲልህ የሻቢያ ተላላኪነት ትለዋል። ከሱዳን ጋር ልገናኝ ሲልህ አይ ለሱዳንማ እንዴት ትገናኛለህ ትላለህ። አቤት ሲገናኝ ግን ጽድቅ ነው። አሁን አማራ ነህ አንተ። አሁን የሚያስብ አእምሮ አለህ። በእውነት እንደዚህ እያቦካ ስትቦካ ምትኖር ይህንን ሀሳብ ይዘህ ደግሞ ሚዲያ ላይ ትመጣለህ። አዋቂ ሁነህ ተንታኝ ነኝ ትላለህ። በጣም እኮ የሚያሳዝን ነው። ሂሳብ መጨረሻ ላይ ሲወራረድ ስክሪንሾት ይያዛል፣ ማስረጃ ይጠናቀራል፣ ቪዲዮዎች ይያዛሉ። ማን ምን አለ? እነዚህን መጨረሻ ላይ የትም የለም 40 ቁቁም ገብቶ የኢትዮጵያ ሕዝብ ወደ ፍርድ ቤት ይገትላቸዋል፣ ለፍርድ ያቀርባቸዋል። ለዚህ አሁን ላይሰማቸው ይችላል። ስለዚህ እነሱም ይተዋወቃሉ። መሀል ላይ የቀረኸው መሀል አዳሪ አፍንና ዳሌን እያሳየ የምትኖርበት አዲስ አበባ አይኖርም ነው። ፕሮፓጋንዳ አይሰራም። እነዚህ መዝግቧቸው፣ ማስረጃ አጠናቅሩ፣ ለነገ ስለሚጠቅም ነው። ታሪካዊ ጠላት ስላለው አብይ ግብፅን ህዝብን የሚፈጅ ጸረ ድሮን መመከቻና ማጥፊያ መሳሪያ ቢሰጥ ከግብፅ አትወስድም ማለት ነው? ትወስዳለህ። ከየትኛውም አካል ድጋፍ መቀበል ትችላለህ። ሁሉም በተቃውሞ ትግል ውስጥ የገቡ ኃይሎች በሙሉ ተቀብለው ነው እዚህ የደረሱት ያለው እና ድጋፍም ከየትኛውም ቦታ ላይ ማግኘት የምትችል ይመስለኛል። ለእኔ ፕራዮሪቲ አብይ አገዛዝን ማስወገድ ነው። ከየትኛውም አካል ጋር ተባብሬ አብይን አስወግዳለሁ። ትብብር ውስጥ የሚነሱ ችግሮች ካሉ የሚፈቱበትን መንገድ አስባለሁ